የጎንደር ፕሮፌሰር ምናምን ነኝ የምትለኝ ዶክተር ናባት ሰራል ትግራይ እኮ በጦርነቱ ጊዜ ማንንም አማራ ገብቶ አትክልት ዛፍ የላቸው ጋዝ አልተወረወረባቸው እነሱ እኮ ምሁራን አውቀው እዚህ ጎግል ላይ አስቀምጠዋል ስንት ሰው አለቀ ህፃናት የሚወለዱት መርዙ ጦርነቱ ግን በአማራ ላይ ነው ስንቱ ዛፉ ድርቅ ሆነ አየው ዓለም ሲያታሉ ነው የኛ አማራስ ኦሮሞና ትግራይ ፎርስ ናሬቲቭስ የውሸት ትርክት ፈጥሮ መጻፍ ይጽፋል እኛ ግን በአይናችን ወለጋ ላይ ያረዱ አዲስ አበባ አትገባም እየተባለ ክርስቲያን ተብሎ እንዲየጓጎጠ እየታረደ ወያኔ ሁለት ጊዜ መጥቶ በክልላችን እያረደን ይሄ ለምን ደማ ይጻፈው ተጽፎ እኮ ዶክመንት መሆን አለበት ጉግል ላይ መስፈር አለበት እንዳለ ሶፍት ኮፒው ነጭ እኮ በእንግሊዘኛ ማንበብ አለበት ዘመኑ እኮ ኤአይ ነው በዊዝን 10 ሚኒት እኮ ነው የሚቀይረው ሲቀይረው ደግሞ ያው የኛ ቋንቋ አስቸጋሪ ስለሆነ ዶክተሮች ገብተው ደግሞ ባለሙያዎች የቋንቋ ባለሙያዎች ሼፕ ያረጉና እንደ ትግሬ ይሄን ማሰሩ ምንድናቸው የአማራ ምሁራን ጎንደር አማራን ብቻ መጠየቅ የለብን እንደውም የሚበዛው ጎን ዶክተሩ ጎጃም ነው ምናባት ሰራ እንኳን ሌላ የዘመነ ካሴ እኮ ገድል መጻፍ አለበት ያጠፋውም ያለማው መጻፍ አለበት ለምን ትምህርት ነው የሚሆን ዘመነ ወጣቱ ነው እነሱን ይዞ ምናልባት መሄድ ያቀደው ነገር አለ ግን አልተሳካ ያም እኮ መጻፍ አለበት መጥቶ ደግሞ አሁን ሲመጣ ሲማራ መጻፍ አለበት አሁን ጎንደርና ጎጃም እንዳይገናኝ እየሰሩ ያሉ ዘመን ይዘው የጎንደር ጠላት ነው የሚል እንድነሳበት ነው እንደነ ቅዳሜ ገበያ ያለው ዘመነ ይችን ማባረር ነው በመግለጫ ወጣህ ነው ያተወክለኝ ማለት እኮ ጎንደር ያላችሁ እነዚህ ጎጠኞች እኛን አወክሉ ማለት አለባችሁ ፋኖ እኛ አማራንን የቦታ ስም ነው ጎጃምና ጎንደር እንዴ ታዲያ ባሌ ላይ ያለውን አማራ ምን ነው የባሌ ፋኖ ስለሌለ ባሌኛ አይደለም ምን ነው ወይስ ሐረረኛ ለምን ነው ወይስ ወለጋውማ አሁን ፋኖ እየተነሳ ነው አዲስ አበባ ምን አለ የአዲስ አበባ አማራ እኮ ፋኖ ነው ያለለት የሚጠብቀው እኮ ፋኖ ነው ደቡብ ህዝብ እኮ የኛ ደጀን አፋር የሚጠብቀው እኮ ታጥቆ ፋኖ ነው አገራችን ያስቀጥላታል ለቴዎድሮስ ብሎ ስለሚያስብ ነው ስለዚህ በዚህ እንለፈው ኑር ቀጥል ሞታዬ እኔ አንተ ተናግሬ ነው ቆይ ኑር ነው ይናገር በኋላ ጠብቅ ያለው ብዙ እሺ አንድ ደቂቃ ደግሞ ወራ ስለ ሄለን ወርቁ like and subscribe hit that like button and subscribe for more ወደፊት ይዞት ይመጣ ማን ነው አስተውሱ ያፈርቀው ተሪ ወደ ሚዲያ ማን ነው የተመጣ በሚስታር እሱስ ምን ተጠቀሙበት ነው ታስታውሱ ከሆነ ሞጣን እንደዚህ አፉን ከፍቶ ግንኙነት አለው ብሎ በዳኛዋ ለተንተርሶ መጣ አመንከውና ሞጣ ጆከር የሚባል ብሏል ነገርህም የሆነ ልጅ ስለማራ የሚሰራልህ ዳኛው አለ ስለሚያውቅ ፖለቲካ ስለሚያውቅ በሆነ አጋጣሚ ደግሞ የዛኔ አማራው ተራራው የሚል ዘፈን ፋኖ የሚል ዘፈን ብሎ ዱባይ ስለሄደ ሰው ስለሌለ እንደሱ አይነት ሰዎች ነበር የሚያገኝ አብሮ ተገናኘና በቃ የሚሰራ መስሎ በዛን ታይም ደግሞ ኦሮሞን ይሳደብ ነበር ዳልቻ የሚባል ጋራ ደረቢንትን ፈጥሮ ነበር እየተነጋገሩ ይሰድቡ ነበር አማራን ስለሚሳደብ ኦሮሞ ስለሚሳደብ ያማራን ተመስለውና በቃ ጠበቃ መስሎት አመቱ አስተዋውቋል አንተን አፍክን ከፍቶ እንደውም ቪዲዮ አለኝ አስፈራብ በትዳር በልጅ ምርቱ የዛን ጊዜ ነበር በቃ በባል የነበረበት ጆከር የዛን ጊዜ ነበር በቃ ሰው አሁን ለምን ወርቁ ያተነው ነከለ የዛን ጊዜ ነበርኩ ቪዲዮ አለኝ ያለ አላሳየም እኮ ላይኖሮ ማለት ነው የዛን ነው ብዙ ለአማራ የሚሰሩ ፖለቲከኞችን መጻፍ የሚጽፉ ሐሳብ የሚሰጡ ሰዎችን አባሯል ያልተባረሩም ደግሞ አሉ አሁን ደግሞ ምን ይዞ መጣ እንትሮች ባለ ሀብቶች ላይ መንጠላጠል ጀመረ እና ምንድነው በሱ መጠቀም ይፈልጋል አሁን እንደምታውቁት ያው ዱባይ ያለ እንትን ማፊያ ሄለን መጥቷለች ሄለን ሳይኮሎጂ ነው ስሟ ራሱ በራሷን ሳይኮሎጂ ተጠቅማ ጊፍት አምጡም እያለች ራሷ ሜትር ተጠቅማ ዱባይ ያለው ፍርክስክሱን አወጣለች የተወሰኑት እንዲወጡ አድርጋለች እርስ በርሳቸው አንቺ ነሽ አልሽኝ ያሉሻሉሽ ተመትኗል ዱባይ ያለ የማይሰራ በቀሚስ ብዙ የሚነግድ ብላክ ማርኬት ነጋዴ አረቂና ጫት ነጋዴ ብዙ ሰዎች ነው ተጎት እነሱ ተመቷል እንዳንዱ አፈጥ like and subscribe hit that like button and subscribe for more